ሰላም እንደምን አላችሁ ዴታ ቲቪ ቤተሰቦቻችን ራሄል ነኝ ዛሬ የምገኘው ከስቱዲዮ ወጣ ብዬ ነው እንግዲህ አንዲት በጣም ጠንካራ ጎበዝ መልከ ግቡ ልጅ ጣፋጭ በመሸጥ የምትተዳደር እዚያ አካባቢ እንዳለች ሰምቻለሁ ላበረታታት ላገኛት ለእናንተ ለይታ ቤተሰቦች ላስታውቃት ፈልጋለሁ አንቺ ራስሽ ይሄን ስራ ስትሰሪ እንደው ማለት ሌላ ዜጋ ነሽም ተብለሽ አታውቂም ማለት በዚህ ቀላት እንዴት መጀመሪያ በጣም ቀይ ነበር ከዚህ ባሰ ከሆነማ ሀበሻነቴን አረጋግጥኩ ጠቁሪ በጣም ቀይ እና አብዛኛው ሰው አረበኛ ነበር የሚያናገረኝ ናይ ሩቅ እኮ ነው ልጅ በርቀት ጠርቶሽ ፔጅና ወድሻለሁ ልጅ እኔ ባይወደኝ ይሻለኛል ካሜራ ነው ያለ ይመስላችኋል ምናምን እንደዛ የሚያስቡ ሰዎች አሉ ወይ ደግሞ ራስሽን ዝቅ አድርገሽ ነው እንጂ አንቺ አይደለሽ ተግረሽ አይደለም በጣም የሚጠይቁት ጥያቄ ምንድነው መኪናው ታን ይጠራሽና ነይ ነው የሚገዛሽና እንዲህ ከምትንከራተሽ ለምን እንዲና እና የሚል ሰው አለኩ ባለትዳር እኮ ነው ደግሞ በጣም ግን ያጓጓሽ ጊዜ የለም ማለት ያው ሴት ስለሆን ሰዎች አድቫንቴጅ ሊይዙ ይችላሉ ምናምን እንዲያርግና እኔ እንዲያረጋለው የሚሉ ድርድሮችን ሊያቀርቡ የሚችሉ ሰዎች አሉ በሰው ደካማ ጎን የሚገቡና እንደዚህ ነገር ሳልገጠመሽም አግኝተሻል ልጆች አሉሽ ወይ እንደዚህ ነሽ ለምን እንደዚህ ሰራለሽ ወይስ ህዝቡን ልትፈትኝ ነው የሚለው ጥያቄ ይመጣል የፍቅር ጥያቄ እኔ ሁሌም ዱአ አረጋለሁ አላህ ለሐራም ነገር የሚመኙት ሴት አታድርገኝ ብዬ ዱአ አረጋለሁና ወንዶች ነገ አይደርሱም ወይም ደግሞ ደስ አይሉም ሁሉ ወንድ ደስ አይሉም ሁሉ በቃ እንዲህ በመሽት እየሄድኩኝ ይልሽ ብርጭቆ ጋር እንዲህ ታፍኜ ለ5 ቀን ድምጽ የተዘግቶ ነበር ስለዚህ አሁን ለሚመጡልሽ የፍቅር ወይ የትዳር ጥያቄዎች ዝግጁ ነሽ ማልቀስ አልፈልግና አታልቅሽ ለምን ከፍቅር አንፃር ወይስ ዱንያ ላይ ፈተና አለ እና ግዴታ ነው በቃ መግጠምም አለበት አላም አይደለም ብቸኝነት ተሰምቶሽ አጠገብሽ እናት አባት አለመኖሩ የምታማክሪ ወንድም እህት አለመኖሩ ከፍቶሽ በቃ ውይ ያልሽበት አጋጣሚ የለም በእነዚህ ጊዜዎች በቃ ከባዱ ጊዜ እዛ ጋር ወይ በጣም ከባዱ ግን ምን መሰለሽ ልጅ ያለው እናቴ እኮ ትመጣለች ያልኩኝ በር ማየት ነበር ከባዱ እዚያ አካባቢ እንደምትገኝ ሰምቻለሁ ስንት ሰዓት ትምጣ አላውቅም ግን እንጠብቃትና ካለች እንግዲህ ስትመጣ ደግሞ ማሳያችሁ አብረን የምንታወቃት ይሆናል እስከ ፍጻሜው አብራችሁን ቆዩ ተከታተሉ አባ ሶፍት ማስቲካ ፈልጋለሁ ሶፍት ማስቲካ ፈልጋለሁ እንዴት ነሽ ወይ እንዴት ነሽ ሰላም ነሽ ወይ አሎ ማስቲካ አለሽ ምን ማስቲካ በደንብ አንዳንቺ ታታሪ ሊያረጋኝ የሚችል አለሽ እንዴት ነሽ ሰላም ነሽ አሎ ምን አይነት ማስቲካ አስተሽ እኔ ማስቲካ ብቻ አይደለም የፈለኩት እሺ ምን አስተሽ ሌላ አላወቅሽኝም እሺ ነይ ከዚህ ከመንገድ ላይ እንዴት ነሽ ራሄል እባላለሁ አታውቂኝም ከይታ ቲቪ ነው አንቺም ብዬ ነው ሰፈር የመጣሁት ታምኛለሽ አስጠበቅሽኝ እኮ እዚህ አካባቢ ነው የምትኖሪው ተብዬ ስለሆነ የመጣሁት በቀላሉ ማገኘሽ ነበር የመሰለኝ ትንሽ ጠበቅኩሽ ግን እንኳን አገኘሁሽ በስተመጨረሻ ልፋቴ ተሳክቷል ራሄል እባላለሁ እይታ ቲቪ ዩቲዩብ ቻናል ጋዜጠኛ ነኝና ለምን ለይታ ቲቪ ቤተሰቦቼ ጥንካሬሽን ጉብዝናሽን አላሳይም ብዬ ነው እዚህ ድረስ አንቺን ፈልጌ የመጣሁት ፍቃደኛ ነሽ ትታወቂያቸዋለሽ እየተቀረጽሽ ነው በነገራችን ላይ አረ ሰላም ባያቸው ታፍራለሽ እንዴ እሺ ዛሬ ከተመቸሽ አብረን ብንውል ስላንቺ አንዳንድ ነገሮችን ብሰማ ያለፍሽበትን ነገር ብዬ ፈልጌ ነው ፍቃደኛ ነሽ እሺ ነገር መግዛት አለብሽ እገዛለሁ ችግር የለውም እዚሁ አካባቢ ነው ቤትሽ ወይስ ለስራ ብለሽ ነው የምትመጪው አይ እዚህ አካባቢ ነው ቤትሽ እዚህ አካባቢ ነው እዚህ አካባቢ ስለዚህ ቤት ገብተን እንጫወት ወይስ እሺ እንሂድ እሺ
ቢስሚላህ ራይሊ ለግን እሺ እንኳን ደህና መጣሽ ብለናል። እንግዲህ ደህና ቆያችሁ። ቤታችን እንዳትወርቅ እሺ። ደግሞ ቀስ እሺ የኛ ቤት ይሄ ነው። እሺ ደግሞ ላሳይሽ። እዚህ ነው። እዚህ ነው። አይ ቲንክ ልጆቹ አሉ። እዚህ ጋር ላስቀምጣት እባክሽ። አይመች ምንም ሳልይዝልሽ። ኧረ ችግር የለውም። እዚህ ጋር ተቀመጥ። ራይሊ ግቢ በእናትሽ። ልግባ? ግቢ። ሰላም አዲስ ድንገት ስላላወቁ ስለመጣን እንዳይደነግጡ። ደረጃ ስለሆነ ቤት እንዳትወርቅ እሺ። ደረጃ ስለሆነ እንዳይደነግጥ ካልሆነ እጅሽ እንደያዝሽ እሺ። ኧረ ዘጋኝ ወይ ደግሞ ጫማ ችግር የለውም እንዳይቀዘቅዝ። ይሄ ቤት ጫማ ስለሆነ ልበሽ። ታውቂያቸው ደግሞ ሰላም በላት። ተነስና ሰላም በላት። እንዴት ነሽ? አባ ተነስታ ሰላም በላት። እንዴ ሰላም ይባላል። ሰላም አትል እንዴ? ይሽኮረመማል። እንግዳ አዲስ እንግዳ። ሰላም ነው። ማን ነው ስምሽ? ዘይነብ። እሺ አንተስ? ቡሽራ ነው? ቡሽራ ነው። ምን ማለት ነው? ቡሽራ ማለት በጣም መልካም ዜና ወይም ጥሩ ነው። ምንኛ ነው? በአረብኛ ቁርአን ላይ ያለ ቡሽራ ማለት። ኦኬ ደስ ይላል። ያንቺ ጥንካሬ እንደዚህ 2 ልጆችን ይዘሽ እንደገና ይሄንን ስራ እየሰራሽ በሴትነትሽ ምን ያህል ጊዜ ሆነሽ? 6 ወር በቃ እነሱን ለማምጣት ሳስብ ነው ስራውን የጀመርኩት። ኦኬ ስለዚህ ስራውም ለነሱም እኩል ነው ሁሉም ነገር የተጀመረው ማለት ነው። አዎ በቃ እነሱን ላመጣ ሳስብ ብርም ስላልነበረኝ ማመጣበት ወጪ ምናምን ቀድሜ ነው እነሱ በቃ 1 ወር ቀድሜ ጀመርኩ። በጣም አሪፍ ደስ ይላል። ሌላ ማለት ያልጠበቅኩትን ነገር ነው ያገኘሁት። አንቺን አገኛለሁ ብዬ መጥቼ ጭራሽ ደግሞ እንደዚህ በልጆች ታናናሾችን ኃላፊነት ተሰምቶሽ እያኖርሽ ማየቴ ገርሞኛል። እንኳን ደስ አላችሁ እንደዚህ አይነት እህት ስላላችሁ። አንቺም እንደሰው ነው ትፈልጊው አይደለ? ስታድጊ ጎበዝ ልጅ። እንዴት ግን አሁን ድንገት ስለሆነ ያገኘሁሽም ወደዚህም የመጣ ነው እነሱንም ያስተዋወቅሽኝ፣ ይሄ ጥንካሬሽ እንዴት ሊኖር ቻለ? እንዴትስ እናት አባትስ ማለት የሆነ ከጀርባ የሆነ ታሪክ ይኖራል ብዬ አስባለሁና በደንብ በሰፊው ደግሞ ስቱዲዮ ሄደን ብናወራ ደስ ይለኛል። እሺ እንሂድ። እኔም ደስ ይለኛል። በቃ እናንተም ፊልም ያያችሁ ጠብቁ፣ ተመልሰን እንመጣለን። እሺ ወይ ጠብቁኝ። ቃሽን እዛ አድርጊና ችግር የለም። አምጪ ችግር የለም። አመሰግናለሁ። ችግር የለም። እንኳን ደህና መጣሽ። አንደና ቆየሽ። ሰላም ነሽ? እንኳን ደህና አብረን መጣን ነው የሚባለው። አብረን ስለሆነ የገባ ነው። እንዴት ነሽ? እንግዲህ ድንገት ነው ይዤሽ የመጣሁት እንግድነት እንዳይሰማሽ አብረን እየተጫወትን የመጣ ነው። ከዛ ድረስ ቀለል ብሎሻል ብዬ አስባለሁ። እንግዲህ እንዳልኩሽ ነው እንዳገኘሁሽ ቅድም ሰማሁኝና ጭራሽ ደግሞ አሁን እንደገና በስርሽ 2 ልጆች እንዳሉ ሳይ አንቺ ራስሽ ልጅ ነሽ እንደገና ምሰሪው ስራ በዚህ በፀሐይ ማስቲካ ከረሜላ ዙረሽ እንደገና እነዛን ህፃናት 2ቱን መያዝሽን ሳይ መቼም ልጆችሽ አይደሉም ወንድምቶችሽ እንደሆነ ነግረሽኛልና በምን አጋጣሚ ብቻሽን ይሄ ኃላፊነት አንቺ ላይ ሊጣል ቻለ? ይሄንን ስራስ እንዴት መረጥሽ የሚለውን ስለ አንቺ በደንብ እንድናወራ ለጸጥታውም አሪፍም እንዲሆን ነው እዚህ ስቱዲዮ የጋበዝኩሽና እንግዲህ ድንገት ነው ስልሽ እሺ ብለሽኝ አብረሽ ስለመጣሽ ከልብ አመሰግናለሁ። እሺ አሁን በደንብ መታወቅ እንችላለን። ማን ትባያለሽ? መሪም። ስንት ዓመትሽ ነው? 20 አናቱ ላይ 20። እሺ እንግዲህ መሪም 20 ዓመትሽ ገና እንግዲህ ትምህርት ዓለም ላይ የምትሆኝበት ምናምን እድሜ ነው። ገና እንደዚህ ህይወትን ብቻሽ የምትጋፈጭበት አይደለም እና ከአንቺ በላይ ደግሞ ያሳሰበኝ በስርሽ ያሉት ህፃናቶች ናቸውና በምክንያት እነሱ ከአንቺ ጋር ሊሆኑ ይችላሉ። አሁን ካላችሁበት ሁኔታ ከማንሳታችን በፊት ከልጅነትሽን ጀምር። የተወልደሽ አድገሽ ልጅነትሽ እንዴት ነው? የተወለድኩት ሚዛን ተፈሪ ነው። እስከ 8 የተማርኩትም እዛው እና በ14 ዓመቴ ግን እዚህ ነበርኩ አዲስ አበባ። እንዴት መጣሽ? አልነበረች የሆነች ሴትዮ አስተምራታለሁ ብላ ያመጣችኝ። እሷ ታማ ድንገት ወደ ጎንደር ሄደች። እኔም የሆኑ ሰዎች ጋር ትታየኝ ሄደች። ከእነሱ ጋር ተወሰነ ጊዜ ኖርኩኝ። ከዛ አዲስ አበባ ስትመጪ ባንቺ ፍላጎት ነው? በእኔ ፍላጎት ነው። ለምን ፈለግሽ አዲስ አበባ መምጣት? እዛም የምንኖረው ከእሷ ጋር ነበር እና ከማን ጋር? ካመጣችኝ ሴትዮ ጋር
እናት አባትሽ ጋር አይደለም የምትኖሪ የነበረው? አልነበረም። ከእነሱ ጋር በ10 ወይ ምናምን ተለያይተናል። በ10 ዓመትሽ? ከአባቴ ጋር። እናቴ እንኳን አታውቃትም ሲጀምር። እናትሽ አታውቃትም? እንዴት? አልተዋወቅንም። በህይወት የላችም? አለች። እሺ አለች። አልተዋወቅንም ማለት እናትሽ ወለደችሽ? ያው እናት ስለሆነች ከዛ በኋላ አንቺና እሷ መሀል እንደነገሩሽ ከሆነ አንቺ ህፃን ነሽ፣ በእርግጥ አታውቂም። ግን እንዴት አንቺና እናትሽ ልትለያዩ ቻላችሁ? በመሀላቸው አባትና አንቺና አባትሽንና እናትሽ ተለያዩ። እሺ እዛ እኔ ከአባቴ ጋር ቀረሁኝ ማለት ነው። ወንድም እህት ሌላ የለም። ከኔ እናት የተወለዱ እኔ ብቻ ነኝ የተወለዱ። ስለዚህ አባትሽ ጋር ነው ያደግሽው እስከ ስንት ዓመትሽ? እስከ 8 ከዛ በመሀል ምናምን እንገናኛለን እንጂ አብረን እንደዚህ አልሆን። ከስንት ዓመትሽ በኋላ ወዴት ሄድሽ? እዛው ሚዛን ተፈሪ ነበርኩኝ። ከዛን እስከ 14 ዓመቴ ድረስ እዛው ነበርኩኝ ከሆነች ሴትዮ ጋር። የእነሱ ዘመድ ነች እና በመሀል እሷ እዚህ መጥታ ነበር እዚህ ለመኖር። እዛ ታመመች፣ አልተሳካላትም፣ ሄደች እሷም ወደ ጎንደር እና እኔም ዘመዶች ጋር ተሳኘለች። እዛ ነበር የኖርኩት። እሺ ዘመዶች ጋር የነበረሽ ቆይታስ ምን ይመስላል? 1 ዓመት ነው ከነሱ ጋር የኖርኩት። አይሆንም ነበረ፣ ትቻቸው ወጣሁ። ምን አጋጠመሽ? አይ ምቾት አልነበረውም። ምቾት አልነበረውም። እሺ ከዛስ? ከዛ እንትን እንደዚህ ወጥቼ በቃ ቀጥታ ነው የወጣሁት። ስወጣ ግን እንደዚህ ሰው ምናምን ስላልነበረ መንገድ ላይ ነው የወጣሁት። ከዛ ትልልቅ ሰዎች ነበሩ እንዲህ ሱቅ ላይ ጫት ምናምን የሚሸጡ እና ባልና ሚስት እና እነሱን እንጂ እዚህ አካባቢ አልጋለ እንዲህ ምናምን ስላቸው እንደ አንቺ እኮ በጣም ህፃን ልጅ እንዴት አልጋ ታያለሽ? እሺ እኛ ጋር ግቢ። ከዛ ገባሁ እነሱ ጋር። ብር ይዘሽ ነበር? አዎ ይዤ ነበር። ትንሽ ብር ነበረች፣ 500 ብር ምናምን ነበር። ከዛ እነሱ ጋር ገባሁ። እነሱ ጋር 1 ሳምንት ምናምን እነሱም ለሆኑ ሰዎች ሰጡኝ። ሳምንት አኖሩሽ? አዎ ልጅ ስለነበርኩኝ ሰጡኝ ለሆኑ ሰዎች። እነሱም ሴትዮዋ እናቴ ካልሽኝ ልጅ እልሻለሁ፣ ትማሪያለሽ፣ አስተምርሻለሁ ምናምን አለች። እሷም ጋር ሄድኩኝ፣ ግን እንዳሰብኩት አልነበረም። ምን ገጠመሽ? እሷም በቃ ይሄ ልጅ መማሩ ምናምን እንደ ልጅ ቀርቶ እንደ ሰራተኛ ነገር አደረገችኝ። አልሆነም። ከዛ እንዴት ወጣሽ? ትቻት ነው የወጣሁት። ከእሷ ጠፍተሽ? አልጠፋሁም። በስነ ስርዓት ነው የወጣሁት። በቃ በስነ ስርዓት አልፈልግም ብዬ ነው የወጣሁት። ከዛ ትንሽ ብርም ስለነበረኝ እሷ የሰጠችኝ ቀጥታ ቤት ነው የተከራየሁት። እነዚህ ነገሮች ሲያጋጥሙሽ በቃ ይሄ ነገር እንዳሰብኩት አይደለም፣ ልጅም ነኝ፣ መጋፈጥ ከባድ ነው፣ ወደ አባቴ ልመለስ አላልሽም? አላውቀውም። እሱም በቃ ከእሱ ጋር እኮ ተለያይተናል። እኔም እዚህ ስመጣ የያዝኩት ስልክ ቁጥር ከልብስ ጋር ታጥቦ ስለነበረ ምንም እንትን ማለት አልችልም። በዛ ላይ እሱ የት እንዳለም በዛን ሰዓት አላውቅም ነበር። ለዛ ማለት አልችልም ነበር እና ቀጥታ ቤት ነው የተከራየሁት። በዛን ሰዓት በስንት ብር አገኘሽ? 500 ብር። እጅሽ ላይ ስንት ብር ነበር? 2000 ብር። እሺ እና እንደዛ ነበረ ላልተወሰነ ጊዜ ኖርኩት። 500 ብር የተከራየሽ ቤት ምን ይመስል ነበር? ከዛ እንዴት ለብቻሽ መኖር ከባድ ነው፣ ልጅ ነሽ ምናምን እና እንዴት ነበር የመጀመሪያዎቹ ቀናቶች? 500 ብር የተከራየሁት ቤት እንደዚህ ጭቃ ቤት ነው፣ ከስር ሲሚንቶ ነው። እሺ ግን በቃ ቤቱን ወዳው ተከራየሁኝ። መርካቶ ወጣሁ ከሰው ጋር። መርካቶንም አላውቀውም ነበር። በቃ ይሁን እቃዎችን ፍራሽ ምናምን የሆኑ ነገሮችን ገዛው፣ ተመሰረተ። ከዛ እኔም ስራ አገኘሁኝ። እንትን ዳቦ ቤት ጽዳት አገኘሁ፣ ገባሁ እዛ ግማሽ ቀን ነበር የምሰራው፣ ግማሽ ቀን ረፍት ነበርኩ። ግን ልጅቷ በመሀል መስቀል በዓል ሄደች እና ሁለቱንም አጠቃለልኩት። ከሰዓቱንም የጠዋቱንም መስራት ጀመርኩ። እነዚህ የስራ ልምድ እውቀቶች እንዴት መጡልሽ? ከዚህ በፊት እንዴት ታውቂ ትሰሪ ነበር? አልሰራም ነበር፣ ግን ጎበዝ ነበርኩ በጣም። እዛ ቤቱ ራሱ በጣም ይወዱኝ ነበር፣ ግን በጣም ጎበዝ ነበርኩ። እሱም አልተሳካም፣ ግን ወጣሁኝ ከዛም ቤት። ለምን? በሆነ ምክንያት ወጣሁኝ። በቃ አልሆነም ነበር። ከዛ ቤት እየተመላለስኩ ብርድ ልብስ ማጠብ ጀመርኩ። ቤትሽ እየኖርሽ? እንደዛ ማጠብ ጀመርኩ። የተለያየ ቦታ እየሄድኩኝ። ብርድ ልብስ ከባድ ነው እኮ። ከባድ ነበር። ልጅ ነሽ፣ እንዴት ቻልሽው? አሁን ላይ ሳስበው ነው ያ ነገር የሚሰማኝ። ያኔ በጣም አላህ ያግዘኝ ነበር፣ ግን አሁን ላይ ሳስበው በጣም እኮ ከባድ ነበር።
አሁን ላይ ያኔ በጣም ቀላል ነበር። ትጨምቂ ነበር ነው? አዎ ጎበዝ ነበር። በቃ በጣም አለ ጊዜ ነበር። እሺ ከዛ ከልብስ አጠባ በኋላ ከዛ በቃ እንደዚህ እየኖርኩኝ ምናምን እሱንም ትቼ ሌብል ልጠፋ ገባው። እንደዚህ ኮሮና ምናምን መጥቶ ነበር እና በዛን ሰዓት ሌብል መለጠፍ ምናምን ገባው። ምንድን ነው ሌብል መለጠፍ? ይሄ እንደዚህ አሁን እንደዚህ ነገሮች ላይ መለጠፍ። ኦኬ እሺ። ኮንትራት ነበርና በቃ እዛ ትንሽ ጊዜ ከሰራው በኋላ ቀጥታ በቃ ቤተሰብ ፍለጋ ነው የገባሁት። እነሱን ለመፈለግ ነው። አይ ቲንክ አባቴን ማለት ነው። እናቴ እንኳን አባቴን ለመፈለግ። እናትሽን እንዴት መፈለግ አላሰብሽም? ምክንያቱም እናት ናት በጣም ከአባት በላይ ስልሽ በቃ ያው ብዙም ሰው እንትን የሚለው ወደ እናት ነው። አንተዋወቅም ይሉሽ ልጅ እያለሁ በቃ ልጅ እያለሽ ምናምን ልጆች ጎበዝ ምናምን እናት ምናምን ይባል አይደለ? በዛን ሰዓት ጠብቂያ ስላልመጣች አንተዋወቅም በቃ ትቻታለሁ። በህይወት መኖሯን በምን አረጋገጥሽ? አባቴን ልፈልግ በሄድኩበት። እሺ አባቴን ለመፈለግ ሄጄ ነበረ። በቃ ሊኖር የሚችለው እሱ ሚዛን ተፈሪን ትቶ ወደ ደሴ ተመልሷል እና እዛ እንደሆነ አውቃለሁኝ። እሱ እኔም እዛ እያለሁ ወደዛ ሄዷል እና እዛ በሄድኩበት ሰዓት እሷ መታ ነበር እናቷን ፍለጋ። ግን እዛ ተገናኝተናል። ከሷ በአካል ተገናኛችሁ? እሺ ተገናኝተናል። እሺ እና ምን አልሻት? ምንም ልጅሽ ናት። እናትሽ እኮ መጣች እናቷን እንድታይ ታማ ስለሆነ መጣች እናትሽ እና ታዋውቂያት ምናምን። እኔም ነገሩ እነሱን ያገኘኋቸው ማንም ስለማያውቀኝ ደሴ በመሀል ይመስለኛል 1-2 ዓመት ኖሬያለሁ እዛ። ከሚዛን ተፈሪ አባዬ 6 ዓመት ወይ ምናምን እያለሁ እዛ ሄዷል እና የእንደዚህ የመሐመድ ቃሲም ልጅ ምናምን እያልኩኝ ሄጄ በቃ በዛ ነው። አሁን ሲሄድ ራሱ ሰላም እንዴት ናችሁ ምንም አላውቅም ብቻዬን ነው የሄድኩትኝ። 17 ዓመቴ ነበር ያኔ እና እንዴት ናችሁ እንዲህ መሬም ይባላሉ መሐመድ ቃሲም ምናምን አድራሻ ንገሩኝ እንዲህ እየተባለ ነው የተገኙት። ከዛ እኔ በሄድኩበት አያቶቼን ማገኘው እና እናትሽ መታለች እናቷን ለማየት ተባለ። አያገኘኋትም። ከዛ አመጡኝና እሷ ልጅሽ መሬም ነች ምናምን እንዴት ነሽ ነይ ሰላም በይኝ እንደዛ ነው ያለችው እናትሽ። ከዛ እንዴ በጣም አልጠበኩም እና እሺ አይ በቃ ይቅር እሷ እኮ እናቴ አይደለችም። አይ ይቅርብኝ እናቴማ አይደለችም የምትሆኛችን ነው እንደዛ አልኳት። ከዛ በላይ ትውውቅ የለንም ከእናትሽ ጋር ከዚህ የዘለላ ትታወቁ? በቃ ስለ አባቴ የተወሰኑ ኢንፎርሜሽኖችን አጣራው። ወደ ጎጃም እንደሆነ ተነገረኝ። ስልክ ተቀበልኩኝ። እሱን አይሰራም ነበረ። እዚህ አዲስ አበባ ከመጣሁ በኋላ ነው ይሰራልኝ። እሷን በቃ ትቻታለሁ። እንዴት ግን አልከፋ ማለት እናት ናትና እንደዚህ አይነት አቀባበል ስታደርገልሽ በሰዓቱ የነበረሽ ስሜት ምን አይነት ነበረ? በጣም ነው የደነገጥኩት። ልጅ ደግሞ በጣም ጥቁር ናትና አንመሳሰልም። እኔ እንደዚህ ልጅ አይቼ በጣም ነው በቃ ማዝነው ለልጅ እና እሷ እንዲህ አግዛ ወልዳ ምናምን ምንም እንዴት ነሽ ነይ ሰላም በይኝ ነው አልነበረም። በእርግጠኝነት ግን እናትሽ ናት? እኔ አሁን ራሱ የተጠራጠረ እስካሁን ድረስ ተጠራጠራለሁ። መልክ ብዙ ከቅላት በዛ ጸባይ ራሱ እኔ ልጅ በቃት ምንም እኔ እንጃ ትዝናውም የላትም እና ስለዚህ ብዙም ይሄ እናትና የልጅነት እንትኑ የለም። ግን ያው እኔ እንዳልጠየቅ በሷ እናቴም አይደለሽም ብዬ ስለተናገርኳት አሁን ላይ አላህ በሷ ስር እንዳይቀጣኝ ጀነትን በእናት እግር ስር ናት ስለተባለ በሷ ስር እንዳይቀጣኝ ደውዬላት አውፍ በይኝ። ግን ለመጠየቅ ሞክሬያለሁ። ስደውል አሁን ሁሉ ጊዜ እስካሁን ድረስ በቃ 6 ወር አይሆንም ጥያቄ ከተመለሰልኝ ለምን በስርዓት አታወሪም? ለምን ይሄ ሁሉ ጊዜ አልፈለግሽኝም? ምናምን ጠየቅሽ? ጠየቅኳሽ። መልስ ተሰጠሽ? አይ አትመልስም በእናትሽ አጨቅጭቅኝ ምናምን ወይ ስራ ላይ ነኝ እንደዛ። በነገራችን ላይ ልጆች አሏት። እሷ አግብታ ወልዳለች። ሌላ ህይወት መስርታለች። ልጆች አሏት። በጣም ጥሩ የሚባል ህይወት ነው የምትኖረው እና ልጆቿን በጣም ነው የምትወደው። እሱ ነው መሰለኝ ሌሎቹ እናቴ መሆኗን እንዲጠራጠር ያደረገኝ እሱ ነው መሰለኝ። እና አባትሽስ ምን አሉ? ባላነሳሽባቸው ሜን ጉዳይ ማለት አንደኛ እውነተኛ እናትነቷን እሷ ናት የሚለውን፣ ሁለተኛ ደግሞ ምናልባት ለምን ናት አለ። በቃ እናትሽ እንዲህ ጥቁር እኮ አይደለችም፣ ግን እንዴት ጥቁር ነች አልሽ? ለእኔ በጣም ጥቁር ናት። ፀይም ከአንቺ አንጻር አይ በጣም ጥቁር የሚባል ሰው ታውቂያለሽ አይደል? ጥቁር ነች በቃ እና ፀይም ናት ምናምን። እሺ ይሁንልህ ብዬ
አባትሽ ቀይ ናቸው? ቀይ ነው። በሳቸው ነው የወጣሽው? ቀይ በጣም ቀይ። አሁን ግን በኑሮ እንክርታቴ ምክንያት በጣም ብላክ ነው እንጂ በጣም ቀይ ነው። እኔ በሱ ነው የወጣሁት። አንቺ ራስሽ ይሄን ስራ ስትሰሪ እንደው ማለት ሌላ ዜጋ ነሽም ተብለሽ አታውቂም? ማለት በዚህ ቅላት እንዴት? መጀመሪያ በጣም ቀይ ነበር። ከዚህ ባሰ ነበር። ከአሁንማ ሀበሻነቴን አረጋገጥኩ። ጠቁሪ በጣም ቀይ እና አብዛኛው ሰው አረበኛ ነበር የሚያናግረኝ። ሌሽ ላላ እኔ ደግሞ አረበኛ አልችልም። ኧረ እኔ ሀበሻ ነኝ የማያምን ሰው አለ። ከዛ ደግሞ እንትን አብዛኛው ሰው ለካሜራ ለቲክቶክ ከኋላ ካሜራ ያለው ይመስላቸዋል ምናምን አይገዙም ነበር። ከአንድ ወር በኋላ እየለመዱኝ ስትይ እኔ እኮ ለቲክቶክ ይመስለኝ ነበረ፣ እኔ እኮ አረብ ትመስኝ ነበር፣ እንደ አማርኛ ትችያለሽ፣ እንደ አማርኛ ያወራሽ ለመድሽ በቃ ነው የሚል ሰው ነበረ። ከዚህ በልጠ ቀይ ነበር? በጣም ቀይ ነበርኩኝ። እና ከጊዜ በኋላ ነው እስካሁን ድረስ 6 ወር ሆኖኛል። እስካሁን ድረስ እኔ እኮ አላምንም ነበር ምናምን። አሁን እያወሩኝ ያሉ ሰዎች አሉ እንትን ሀበሻ መሆኔን እስካሁን ያላወቁ። አረበኛ የምታውቂው ነገር የለም? ተጠቁር ምናምን አወቁኝ። እሺ ከዛ በኋላ አባትሽ ልፈልጊ ሄድሽ። ከዛ ምን አጋጠመሽ? እንዳልኩሽ አባቴን ልፈልግ በሄድኩበት እሱን ላገኝና እሱን ልፈልግ ሄጄ እህል ውሃ እሷን አመጣት። እሷን ተዋወቅኩኝ፣ አገኘኋት አልኩሽ እና አስደሳች ባይሆንም ከዛ ምንም እነሱ እዛ ስላልነበሩ ተመልሼ አዲስ አበባ ነው የመጣሁት። ስልክ ተቀብያለሁ። አባትሽን አገኘሽ? ስልክ ተቀብዬ ነበር። ከወር ምናምን በኋላ ስልኩ ሰራልኝ። በጣም በቃ ደወልኩለት፣ ስልኩም ሰራልኝ። ተደሰተ ምናምን። ከአመት በኋላ ጦርነትም ስለነበር ከአመት በኋላ ምናምን ባህር ዳር ሄጄ ያገኘሁት። ባህር ዳር ሄጄ ያገኘሁት ደስ አይልም ነበር። ምን አጋጠመሽ? እንትንም ይሄ በቃ የሚያስከፋ ጊዜ ነበር። ልጅ አለችው፣ እሷም አክስቷ ጋር ነበር የምትኖረው። ህፃን ልጅ 12 ዓመቷ ነው፣ ግን አክስቷ ሰራተኛ አድርጋት ነበር እና የእሱ ልጅ እና በእሷ በጣም አዝኜ ነበር። እሱ ግን ባህር ዳር አልነበረ የሚኖረው። ለእኔ ምቾት ሲል ነው ባህር ዳር የመጣው። የሚኖረው እንደሚባለው ወረታ ነው የሚባል ቦታ ነው። ከዛ ነው ወደ ባህር ዳር የመጣው እና ዘመድም አልነበረው። መስጂድ ነበር ያረፈው እሱ ራሱ። ባህር ዳር ላይ ዘመድ ስላልነበረው የእነሱ ጋር ደግሞ አይሄድም አይፈልግም መሰለኝ እና ቦታ ሁላ ጠቁሞኝ ነው እሷን ያገኘኋት። ልጁን 12 ዓመቷ ነው። ሁሉንም ስራ የምትሰራው እሷ ነች። እንጀራ ልብስ ማጠብ። እሳቸው አሁን ሌላ ትዳር ላይ አይደሉም ያሉት? ከዛ በኋላ አይደሉም። ከእነዚህን ልጆች እናት ራሱ ተለያይተዋል። አሁን አብረውሽ የሚኖሩት ወንድሙና እህቶችሽ የአባትሽ ልጆች ናቸው? የአባቴ ልጆች ናቸው። አሁን መጨረሻ ላይ የተወለዱ? እሺ። ስለዚህ አሁን አባትሽ ከነሱ ወላጅ እናታቸው ጋር ተለያይተዋል? አዎ ተለያይተዋል። አንድ ላይ አይደለም የሚኖሩት እና ደስ የማይል ጊዜ ነበር ያሳለፍኩት። አንድ ሳምንት ቆይቻለሁ፣ ግን ደስ አይልም ነበር ባህር ዳር ላይ። ምን ከፋሽ? የእህትሽ እንደዛ? የእሷ ከዛ እሱ ብቻውን መሆኑ እና ልጆቹ ለዛ እሷ ሌላ ባል ስላገባች ከእንጀራ አባት ጋር ነው ያሉት እና ስትፈልግ ትበትናቸዋለች፣ ስትፈልግ ትሰበስባቸዋለች። እሱ ሰበሰብኩ ሲል እሷ ትበትናለች። እንደዛ በመሆኑ አዝኜ ነበር። በአባትሽና በእሷ አለመስማማት ምክንያት እሷ የራሷን ህይወት መመስረታ ልጆቹ መሀል ላይ አባታቸው ጋር እና እሷ ጋር መንከራተታቸው ማይመች ሁኔታ ውስጥ እንዲገቡ አደረጋቸው። ይህን ማየትሽ ከፋሽ? ከዛ በኋላ አንቺ ራስሽ ምን አይነት ሁኔታ ላይ ሆነሽ ነው ይሄንን ነገር እንደገና የሰማሽ? ምን ላይ ነበርሽ አንቺ በዚህ ሰዓት? መርካቶ ተቀጥሬ ይሰራ ነበር። ምን እንደዚህ ቢጃማዎች ምናምን ሱቅ ላይ ተቀጥሬ ይሰራ ነበር እና በዛ ሁኔታ እያለሁ ግን ልጅቷን ላመጣት አስቤ ነበረ። ከዛ በሰዓቱ አክስትየዋ ፈቃደኛ ነበረች እና የእናቷም ስልክ አይሰራም ነበር ልውሰዳት ምናምን ለማለት። እዛ እኔም መጣሁኝ። በጣም እዛ ይመችም ስለነበር መጣሁ። ልውሰዳት ለማለት አቅሙ ነበረሽ አንቺ? ያው ለማኖር ነው አልነበረም። ያግዘኛል በቃ እንደዛ። ወይ እኔ ስራ ቀይራለሁ፣ የሆነ አይነት ስራ እሰራለሁ፣ በቃ ምንም ይሁን እሰራለሁ ነበር እንጂ አላማዬ አቅሙ አልነበረኝም። ያኔ 3500 ተከፍሎኝ ደግሞ 3500ን የምከፍለው ነበር ኪራይ፣ ቤት ኪራይ እና ቅዳሜ 200 ብር ነበረኝ። ከዛ እንዲህ በእግር ትሄጃለሽ እንዲህ በእግር ትመጫለሽ ነው። ግን የምሳ ነበረኝ፣ ምሳ እዛው ነበርኩ። በቃ ሰዎችም ጥሩ ሰዎች ነበሩ እዛ መርካቶ የምሰራባቸው እና
አቅሙ አልነበረኝም፣ ግን ሌላ ስራ እሰራለሁ ብዬ ነበር የማስበው። ከዛስ እንዴት ሆነ? እዛ ልጅቷን ላመጣት ብዬ እናትየዋ ስልኳ ተሰጠኝ። ግን እኔ እናት አትወደኝም መሰለኝ በስርዓት አላወራችኝም። እዛ በስንት መከራት አለም ምናምን አወራኋትኝ። አክስትየዋም አልፈለገችም እኔ ጋር መምጣቷን። እዛ ስራት ስለምታግዛት ምናምን እንትን ከዛ መውጣቷ ከሷ ጋር መውጣቷን አልወደደችም አክስትየዋ። ቀጥታ እናቷ ጋር ላከቻት። እናትየዋ ደግሞ እሺ እኔ በቃ ትማርች ልጅ እኔ ላስተምራት እኔ ልቸገር ችግር የለውም። እንደዚህ ደግሞ በጣም ህፃን ልጅ ነች። ስራ በጣም ነው የምንሰራው። ልብስ ማጠብ በዚህ ሰዓት ትምህርቷን የተማረች አይደለም። እንጀራ መጋገሯን አትችልም። አንቺ አያገባሽም፣ እሷ እኮ የኔ ልጅ ናት፣ እኔ ነኝ ወላጅ አንቺ ነው። እሺ በቃ ብዬ እንትን ብር ተበድሬ ምናምን ፕሌን ቲኬት ቆርጬላት ነበር። በቃ ትልካታለች ነበረ አክስቷ ጋር ትልካታለች ብዬ አላሰብኩም ነበር። ቀድመሽ ስትቆርጪ ይቀንሳል አይደለ ብር። እዛ በቃ አልሆነም ቀረ። ከጊዜ በኋላ እነዚህኞቹን በእሷም ከባሏ ጋር ተለያየች እናታቸው። ልጆቹንም በተነቻቸው። በቃ ትራንስፖርት አሲዛ 3ቱንም ላከቻቸው ወደ ደሴ ብቻቸው። እንዴ በደሴ እንዲቀጥታ ደግሞ አልነበረም፣ ከባህር ዳር አለ ወደ እነሱ ሀገር የሚያስገባ መንገድ፣ በዛ ብቻቸውን ነበር የላከቻቸው። እና የ6 ሰዓት ያህል በእግር የሚካሄድ መንገድ አለ። ልጆቹ እነዚህ ህጻናት ሰው እየጠየቁ ብቻቸውን ነው ቦታው ላይ የደረሱት። በዛን ሰዓት ወደ ደሴ ነው የላከቻቸው ብሻለሁ። በዛን ሰዓት ደግሞ አባዬ ደሴም አልነበረም፣ እዚሁ ነበረ። ወረታ ነው ምናምን የሚባለው ቦታ ነበረ የነበረው። እና እሱ ሲሰማ ልጆቹ እንደዚህ መተዋል ተብሎ ነው የተደወለለ። ሲሰማ ቀጥታ ነው ሄዱ። እሱ ሲጀመር ህይወቱን ሙሉ ትቶ በቃ በጣም ሼህ ነው በነገራችን አባታችን የሼህ ልጆች ነን። እና በጣም በቃ ያውቃል እኮ ማሻአላ በቃ ሁሉን ነገር። ግን ከዛ በላይ ለማወቅ ሙሉ ዱንያን ትቶ ጊዜውን ለአኺራው ሰጥቶ ነበረ። ጊዜውን ያለውን ሰዓት እንዳለ ለልጆቹ ስል ተመልሶ እዛ ሄደ። ልጆቹን መንከባከብ ጀመረ። በቃ እነሱን ማሳደግ ጀመረ። ከዛ ልጆቹን ጠየኩት። እኔም አላውቃቸውም እኮ አንተዋወቅም ደርሻ አንድ ከአባቴም ጋር ነው የተዋወቅኩት ለራሴ። እና ከዛ አምና ነው አይደለ አምና ለአረፋ ነው ብቻ ግን ሄጄ በዛው የተዋወቅኩት እሱንም። እና ደውዬ ልጆቹ ትምህርት እንዴት ነው? ትምህርት አለ ወይ? ትምህርት ተከፈተ ወይ? ትምህርቱ ጦርነት ነው አይከፈትም። እንኳን ትምህርት ወረዳ ቀበሌ የለም። በቃ አሁን ሁሉም ነገር ፈርሷል። እሺ በቤት ቁጥር ልደት ካርድ የሆነ ነገር ዶክሜንት ይዘጋጅልኝ እና መጥተው ይማሩ። አንቺ እኮ ራስሽን አልቻልሽም ገና ምናምን ተባለ። ችግር የለውም እኔ አላህ ያግዘኛል። በጣም እርግጠኛ ነኝ። ባለው ምን ላይ ነበርሽ ይሄንን ስትወስጂ? እዛው መርካቶ ነበርኩ። ግን እነሱን ለማምጣት ሳስብ እንዲህ ቁጭ ባልኩበት መርካቶ በቃ ይሄን እኔ ምን ማድረግ አለብኝ አሁን? ወይ ሊስትሮ መስራት አለብኝ፣ ካልሆነ ደግሞ እንዲህ ማስቲካዎች ምናምን ይዤ ባዞርስ እስኪ እሁድ ሌው ምናምን አልኩኝ። ከዛ እሁድ ሌው እያሰብኩ እሁድ ብቻ ሌው እና ገባሽ ከዚህ ጋር ቀጥታ መውጣት አልፈልግም እና እሁድ ብቻ ሌው ብዬ አስቤ በመሀል በሆነ ምክንያት ሱቃችን ተዘጋ። እኔ የምሰራበት ሱቅ ተዘጋ። ሲዘጋ በቃ ቀጥታ ነው እኔ ወደዚህ ስራ የገባሁት። ሊስትሮ እንዴት አሰብሽው? የወንድ ስራ ነው ምናምን ብለሽ እንዴት? አይ ድሮም አስብ ነበር መርካቶ እያለሁኝ ያን ያህል ኃላፊነት ስላልነበረብኝ ነው እንጂ ያኔ ለውጥ በቃ ልለውጥ ምን ልስራ እስኪ እንዲህ እኮ ሁሌ የለም ምናምን በቃ አባቴን መካደም አለብኝ ብዬ አስበው ነበር። ከዛ በሆነ ምክንያት ሱቁ ሲዘጋ እጄ ላይ እሷም በዛን ሰዓት ትንሽ ደሞዝ አስተካክላልኝ ነበር። ሊዛ አካባቢ 5,000 ብር አድርጋልኝ ነበርና ስወጣ 1 ወር አልሞላኝም 10 ቀን ነበር የሰራሁት ሱቁ ሲዘጋና ሙሉ 5,000 ብር ሰጥታኝ ነበር። 8,000 ብር ሆነልኝ። በ8,000 እቃ ገዛሁኝ መርካቶ ወጥቼ። ወሰንሽ? ቅዳሜ ግን ትርፍ ኪሳራው ምናምን አጣርተሻል ወይስ ማለት እንዴት ልመርጭ ቻልሽ ይሄን ጣፋጭ ከረሜላ ምናምን መሸጡ? በቃ ይልሽ አንዳንዴ ዱዓ በጣም አድርጌበታለሁ። አላህ ይሄ ስራ ለኔ ማይሆን ከሆነ በቃ በሆነ ምክንያት አስቀረው ምናምን። እሺ ከዛ ዱዓ አደረኩበትና በቃ ወጣሁ። ጓደኛዬም ነበረች ቤቲ የምትባል እናመሰግናለሁ በዚህ አጋጣሚ። ከዛ እሷ ጋር ወጣን። ከቅዳሜ ቀን ነበረ እቃ ገዛዛን፣ ቤት መጣን። በቃ ጻፍን የተገዛበትን የምንሸጥበትን ምናምን። እሁድ ወደ ስራ ገባሁ።
እሑድ ከሷ ጋር በቃ ወደ ስራ ገባሁኝ። ትንሽ ሰዓት አብራኝ ሆነች ምናምን ቀን ሙሉ እስከ 7 ሰዓት 12 ፒስ ፊንገር የሚባለው መስኮት 12 ሶፍት 12 ትንሽ ነበረ ያኔ እንዲህ ብዙ ምናምን አልነበረኝም። ሰርቼ ነው ብዙ ያደረኩት። እንዴት ነበር የመጀመሪያው ቀን? ትንሽ ነበር ልጅ ባናና ቀረፋ ማስቲካ ፊንገር ነበረኝ ከዛ እና ሶፍት ከዛ ንብ ከረሜላ ሌላ አልነበረም። እነዚህ ብቻ ነበሩ። ከዛ እንደ መጀመሪያ ቀን ብዙ ነው የሸጥሽው? በጣም ሸጥኩኝ እስከ 7 ሰዓት ሸጥኩኝ። ተመልሼ ግን ቤት መጥቼ ይዤ ወጣሁ። ከዛ ይዤ ወጣሁ 6 ምናምን ይዤ ወጣሁ ሽጫቸው መጣሁ። እነሱ ልክ የመጀመሪያ ቀን ዘሽ ወጣሽ ጊዜ እየሄድሽ ግዙኝ ነው የምትይው ምናምን እንዴት ነበር? እንዴት ነው የሚገዙሽ? በቃ ሶፍት ማስቲካ ድምፅ ብቻ ነው ግዙኝ ነው። በጣም ሼም ይዘኝ ነበር። እስካሁን ድረስም ግዙኝ አልልም። እኔ ምን ነው የምትይው? ሶፍት ማስቲካ ምናምን ያልኩኝ ድምፅ ላሰማ እችላለሁ እንጂ እንዴ ሄጄ ምናምን ግዙኝ አልልም። በቃ እንደዛ አልልም። ስለዚህ መጀመሪያ ስራሽን እንደዛ ገቢ ይዘሽ ገባሽ። አሪፍ ሰርቼ እንደ መጀመሪያ ቀን በጣም ቆንጆ ነው። ከዛ በኋላስ? ከዛ ስራችን በዚህ መልኩ ነው የቀጠለው። እኔ እየሰራው ነው በነገራችን ያሳደግኩት ይሻለው እና በጣም ነው ወደድኩት የነበረው። ድካም ነበረው በጣም ቀን ሙሉ ስሄድ ስለምውል ድካም ነበረው። ግን የስራውም እየለመደልኝ ሰው በጣም እያበረታታኝ ምናምን እንደዛ ያለ ቀጠል። ከዛ ወንድምቶችን ያመጣሽው እንዴት ነው? እነሱን ያመጣሁት ሲጀመር እነሱን ለማምጣት ሳስብ ነው ይሄን ስራ የጀመርኩት። ምክንያቱም ብር ያስፈልገኛል። የቀን ወጪ መቸገር አልችልም። እነሱ ከመጡ በጣም ብዙ ብር ያስፈልገኛል እና እነሱን ለማምጣት ዶክሜንት የለኝም። ትምህርት ተምረው አያውቁም። ኬጂ ምናምን እዛ ሀገሩ ላይ ምንም ትምህርት ተምረው አያውቁም። ልደት ካርድ ምናምን እንዳይባል እንኳን ራሱ እንዳልኩሽ ፈርሷል ሁሉም ነገር ብሎኛል እሱ። እኔ ስለ ሀገሩ እውቀቱ የለኝም ሄጄም ስለማላውቅ እና ከዛ ወረዳ ነው የሄድኩት። ትምህርት ቤቱ ስመላለስ ሊያስተናግደኝ አልቻለም። ገና ሊከፈት አካባቢ ማለት ነው። እኔ እኮ ስራውን ቀድሜ ማምጣት እችል ነበረ። ግን ወረዳውን ሳናግረው እሱ እሺ አምጫቸው እስኪ ምናምን አለ። እንሞክራለን አለ። ዛሬ ይሻለኝ ከሰዓት ትኬት ቆረጥኩኝ። ነገ ነው ሄድኩኝ። በስራሽ በደንብ እርግጠኛ ሆንሽ? በሰዓቱ ስታዩ የማስቲካ ስራ በስራዬ ምናምን አይደለም እርግጠኛ የሆንኩትኝ፣ አላህ እንደሚረዝቀኝ ነው እርግጠኛ የሆንኩትኝ። እናም ዱዓ አደረኩኝ፣ ጌታዬ በቃ እነዚህ ልጆች መምጣታቸው ኸይር ካልሆነ ወረዳውም አይቀበለኝ፣ የሆነ ነገር አድርገህ አስቀረኝ። ግን ቀጥታ ወሰደኝ። ስለዚህ በዱዓ ነው በቃ ሁሉ ነገር። አዎ በዱዓ ነው። በጣም በቃ እንዲህ ጠይቄ የሆነ ነገር አደናቅፈኝ በቃ እዛ ያው እሱም ፈቀደ መሰለኝ ሄድኩኝ። እና መንገድ ላይ በጣም ቆይቻለሁ። በጣም ብዙ ብር አጥቻለሁ፣ ተንከራስቻለሁ። ለመሰለሽ ጦርነት ነበረ በመሀል። እነሱን ለማምጣት ራሱ በጣም ፈተና ነበረ። ራስሽን ህይወትሽን አደጋ ላይ ጥለሽ ነው የሄድሽው ማለት ነው? እኔ ራሴም ከደሴ ማሻ ትንሽ ከዛ እኔ እዛ ሆንኩኝ። ማሻ ደግሞ አይመችም ነበር፣ ሆቴል ላይ አይመችም ቦታው። ደሴ ቆንጆ ነው እንደው እሱም መምጣት አልቻለም። እዛ መንገድ ላይ በጣም እንትን ነበረ፣ አይሆንም ነበር። መንገድ ላይ ጦርነት ስለነበረ መምጣት አልቻለም። ልጆቹን ይዞ 6 ቀን ቆየው፣ አመጣቸው በ7ኛው ቀን። ከዛም ትራንስፖርትም ጠፋ በመሀል ቆየን። ብቻ ግን እሱ ግን ተመለሰ አልኩት ነው ተመለሰ። እኛ 3ታችን ቀር። እንዴት ነው ስታገኛቸው እዛቸው ስትመጪ የነበረው ስሜት? እነሱ ሲጀመር ሴቷ እንጂ እሱ ወንዱ አልመጣም ብሎ ነበር። ጭራሽ አልመጣም ብሎ አባቱን ስለሚወደው ተስፋ አይለይም። ከዛ እኔ ጋር ሲሆኑ በጣም ተከፍተዋል። 6 ቀን እዚህ ከመጡ በኋላ ነው መርሳት የጀመሩት እንጂ ይናፍቁ ነበር እስኪለምዱ ድረስ። ለተወሰነ ጊዜ ይናፍቁ ነበር። ታዲያ እነሱ ከመጡ በኋላ ህይወት እንዳሰብሽ ሆነ ወይ? አልከበደሽም ወይ? ስሜታዊ ሆኜ ነው የወሰንኩት ይሄን ነገር አላልሽም ወይ? አላልኩም። አልሐምዱሊላህ ይሄ እንደዛ አላስባለኝም። እንዴት ነበረ ማለት እንደዚህ በብር ደረጃ አልቸገርም ነበር። ወጣለሁ፣ ይረዝቀኛል። ባይሆን በቃ ወረዳውን ምናምን በጣም በቃ ወረዳ የያዘው ነገር አስቸጋሪ ነው እና እንደዚህ በየቀኑ እስከ 6 ሰዓት ጠብቂ፣ ከዛ ተመለሽ። ለሳምንት ለምናምን ስራ ፈትቻለሁ እና በዛ መሀል የብር ችግር ምናምን ገጠመን። ግን አንድ ቀን ከወጣሁኝ በደንብ ረዝቆኝ ይመለሳል እና በጣም ከባዱ መሰለሽ እስከምለምደው የቤቱ ስራ፣ ልጆቹን የሆነ ነገር ማድረግ፣ የውጭ ስራ ምናምን፣ የወረዳው ስራ ይሄ ጉዳዩን ማስጨረሱ የኔ ስራ መሆኑ
እያበሳጨኝ በጣም ነው እና አድካሚ ሆነብኝ። እንደ በፊቱ ለብቻሽ እንደምትኖርሽ ቀለል ያለሽ ነገር ምናምን ብሎ መተው የለም። ቋሚ ሁሌም ለእነሱ ቁርስም ሰራት ማዘጋጀት ኃላፊነት ያንቺ ነው። በቃ እሱ ሁሉ ኃላፊነትና መጨነቅ አለ። ምን ሆኑ ምናምን ናፈቁ እንዴ ነው ወይስ ምን ጎደለባቸው? የእነሱ ነገር አስቸጋሪ ነበር። ከዛ እንዴት እየተላመዳችሁ መጣችሁ? እነሱስ እየወደዱት መጡ ወይ? ትምህርት ቤቱንስ መላመድ? አዎ ልጆቹ እኔ በጣም አባታቸው መክሮ ነው የላካቸው እና የመጡበትን ዓላማ እኔ በደንብ አስረድቻቸዋለሁ። ዱዓም እናደርግላቸዋለን። ትልቁ ነገር ዱዓ ስለሆነ ወንዱ እንኳን ትንሽ ነውን ብዬስ ማለት እንደዚህ አይነት ነገሮችን የሚረዳ ገና አይደለም። ቁርአን ቤት ዛሬ እሁድ ገባን ይልሽ አዲስ አበባ ሰኞ ቁርአን አስገባኋቸው። ምንም እረፍት ምናምን አላደረጉም። ቁርአን አስገባቸው። ያ ትምህርት ስለተጀመረ ቁርአን እስከ 6 ሰዓት ይማሩ ነበር እና እሱ ቢዚ ያደረጋቸው ሀሁ ምናምን ገዝቼ እንዲያጠኑ አደረኳቸው። በቃ በዛ ቢዚ ሆኑ። ቴሌቪዥን ላይ ልጆች ነገር ነው ሲያዩ ምንም አያስቡ። ግን እኔ ውዬ ስመጣ አስብ ነበር ምን ሆኑ ምናምን ሰው ተናገራቸው የሰው ግቢ ስለሆነ ባይወጡም እንደዛ ደስ ይላል። ስለዚህ ከራስሽ አልፈሽ አሁን ታች ያሉ ወንድም እህቶችሽን ይዛሽ ነው ስራ እየሰራሽ ያለሽው ማለት ነው። ህይወት እንዴት ነው? ቆንጆ ነው አልሐምዱሊላህ። እነሱን ይዘሽ እነሱን ትምህርት ቤት መሸኘት አለ፣ ከዛ ወደ ራስሽ መሄድ አለ። የቀን ውሎሽ ለምሳሌ ምን ይመስላል? የቀን ውሎ ይልሽ አሁን ጠዋት ሱቢ እነሳለሁ፣ እሰግዳለሁ፣ ከዛ ቁርስ እናዘጋጃለሁ። የራሴንም ስራዎች አሁን ማታ ላይ ሂሳብ አልሰራውም ከሆነ ሂሳብ ሰራለሁ ምናምን አዘጋጃጃለሁ የመጡ ሰሞን። ከዛ በኋላ ግን እነሱ ናቸው የኔን ስራ የሚሰሩልኝ። ምን ይሰሩልሻል? በእርግጥ ቅድም ብለውኛል እናስተካክላለን። ይቆጥራሉ፣ በቃ ይደረድራሉ፣ ያስተካክላሉ። እኔ ገብቼ ራስ እስከምሰራ እሱን ያደርጋሉ። ግን በቃ የቤት ውስጥ ነገር አይለቅም። እነሱን ቁርስ ሰርቼ አብልቼ ምናምን ይሁን ምሳቸውን ሰርቼ ምናምን የቤቱን ነገር ጣጣውን ጨርሼ እስከምወጣ 3 ሰዓት 4 ሰዓት በቃ ይሆናል ወይ 3 ተኩል ይሆናል። ከዛ እነሱ ብቻቸውን ነው የሚሄዱት። ትምህርት ቤቱ ቅርብ ስለሆነ ያከራይም ልጆች ስላሉ ራሳቸው ይሄዳሉ፣ ራሳቸው ይመጣሉ። አልቸገርም። ወረዳውን በጣም ተባብሮኛል ቅርብ ትምህርት ቤት እንዲሆን እና ብዙም አልቸገርም። ግን አስቸጋሪ ነው እንትን አሁን የውጭውን ስራ ሰርተሽ መተሽ ከዛ የቤቱን ስራ መስራት ይከብዳል እና በጣም ስለሚታመሙ ደግሞ የሚያናድደኝ እሱ ነው። ሌሊት ይነሳሉ፣ ማሚ ተነሽ ራሴን አመመኝ፣ ማሚ አስመለሰኝ፣ ማሚ እንደዚህ ማሚ እንደዛ። እኔ በጣም ቀን ሙሉ ስለምሰራ ይደክመኛል እና እሱ ትንሽ አስቸጋሪ ያማቸዋል። አዎ ራስ ምታት በጣም ይታመማሉ። ችግሩ እንደሆነ ባላውቅም እና ተነሽ ማሚ እንደዚህ ማሚ እንደዛ ይላሉ። አዎ የልጅ ነገር ያ ነው እና እሱ ነገር ትንሽ ከበድ ይላል እንጂ ሌላ ነገር አልሐምዱሊላህ። የውጭው ስራስ ወደዛ ወደ አንቺ እንምጣ። እንግዲህ እንዳልኩት አረብ ነሽ ተብሎ እስከሚገመት ድረስ እንግዲህ ቅላት ሸረን ያሁን ነው እንጂ እንደው ከዚህ በለጠ ነበር እያልሽኝ ነው። እና በእርግጥ ቅድም ፎቶ ማይቻለሁ። ስለዚህ ይህን ስራ ስትሰሪ እንደ ሴትነት የሚገጥምሽ ፈተና ምን አለ? እንትን አስቸጋሪ ነው። ግን ያው እኔ አምኜበት ስለገባሁ ነው እንጂ በጣም የሚያበሳጭኝ አሁን እዚህ አስፋልትኝ ሆነ እዛ ምን አስፋልት አሻግሮሽ ሰላም እንዴት ነሽ? ሰላም ምን ልስጣችሁ? ይቅርታ ነው። አይ ሰላም እንዴት ነሽ ይጠራሽ። ከዛ ይልሽ እኔ እናደዳለሁ። ወይ ደግሞ ሌላም ቦታ ትሄጂና ናይ ሩቅ እኮ ነው ይልሽ በርቀት ጠርቶሽ ነው ትሄጂና ወድሻለሁ ይልሻል። እኔ ባይወደኝ ይሻለኛል ይላል። በቃ በጣም ፀሐይ ዋለ ወይ ክረምት ላይ በነበርኩበት ሰዓት ዝናብ አለ እና የሚይዘው እቃ ራሱ በጣም የሚከብደው ቀን ሙሉ ይዤው ነው የምዞረው። እሄዳለሁ። ከዛ ደግሞ የያዝኩት እቃ ይዘሽው ስትይና አንዴ ቁጭ ስታደርጊ አንድ ነገር እኩል አይደለም እና ሰው የማይረዳ ሰው አለ። በዛውም ልክ በጣም አሪፍ ሰዎች አሉ። በእነሱ እንዳልሽው ደግሞ መልክሽንም ምንም እያዩ ውሸት ነው ብለው የሚገምቱ ነበሩ። አዎ እንደዚህ መጀመሪያ ሰሞን ይኸውልሽ በቃ ከ1 ወር ከ2 ወር በኋላ ነው የተለመደ የመጣው እንጂ ካሜራ ምናምን ያለ ይመስላቸዋል ምናምን እንደዛ የሚያስቡ ሰዎች አሉ። ወይ ደግሞ ራስሽን ዝቅ አድርገሽ ነው እንጂ አንቺ አይደለሽ ቸግረሽ አይደለም። ቀይና ወፍራም እኮ በቃ አይታመንም። አይ ህዝቡን ልትፈትኝ ነው እንጂ እንደዛማ አይደለም። ልትፈትኝ ደስ ይላል። እሺ መልካም ገጠመኞችስ ምን አይነት ሰዎችን አወቅሽበት በዚህ ስራ? የእውነት በጣም ጥሩ ሰዎችን ታውቂያለሁ።
በጣም በጣም በቃ እኔ ደስተኛ ነኝ በዚህ ስራ። በነገራችን ላይ የእውነት ስልሽ ከድካሙ ውጪ ድካሙ በጣም ብዙ ፈተና አለው። እንደዚህ እንደምታዩና እንደምናወራው አይደለም። ብዙ ፈተና አለው። በጣም ከባዱ ነገር ምንድን ነው? ለምሳሌ በጣም ከባዱ ነገር መሰለሽ እኔንም የሚያናድደኝ ቅድም የነገርኩሽ ነው። እዛ ሆኖ ነው ይልሽና እንደዚህ ይልሻል። ከዛ ደግሞ አንድ ነገር ሊያገዛ ታሪክሽን ይጠይቅሻል። ደግሞ ለማንም ታሪክ ማብራራት ለስራ ወጥቼ አይጠበቅም። አንድ ብስኩት ከመግዛታቸው በፊት የሆነ ደቂቃ ስላንቺ በደንብ ለምን እንዲህ እንደዛ ከዛ ሳትፈልጊ ውሸታም ያደርጉሻል። በጣም የሚጠየቁ ጥያቄ ምንድን ነው? አግብተሻል? ልጆች አሉሽ ወይ? እንደዚህ ነሽ? ለምን እንደዚህ ትሰሪያለሽ? ወይስ ህዝቡን ልትፈትኝ ነው የሚለው ጥያቄ ይበዛል። አግብተሻል? በቃ ኮመንት ጥያቄዎች ነው። እኔ አግብቻለሁ ልጆች አሉኝ ነው ለየመንገዱ በቃ ሳልፈልግ ውሸታም ያደርጉኛል። አላገባሁም ካልሽ ደግሞ ሌላ ጥያቄ ስለሚከተል ይዛዛሉ። ከዛ ደግሞ ስልክሽን ስጭና እኔ እኮ ስልኬን ሽጬ ነው ይሄን የጀመርኩት። ሁሉም ሰው ያምናልም ደግሞ እንደዛ ስለው ስልክሽን ስጭኝ ስልኬን ሽጬ ነው የጀመርኩት ስራ ነው እንደዛ ያለ ነው። ለዚህ ከባዱ ነገር ይሄ ነው። ትልቁ የሰው ጥያቄ ብዛት ለሁሉም ሰው ማብራራት ከባድ ነው በጣም። ሁሉም ይጠይቅሻል። ደግሞ ሁሉም ጥያቄ ያለበት ሁሉም ይጠይቃል። ላይ ሳይጠይቅ የሚያልፍ ሰው የለም። እና ለሁሉም ሰው ማብራራት ይሆነታል። እናደዳለሁ ባይገዙኝላ እንዴ በቃ አበሳጭ። ግን ያው ሳልፈልግ እንላለሁ ወይ የስራው ባህሪ እንደዛ ማለት ይፈልጋል። ጎበዝ ነሽ፣ ጠንካራ ነሽ። እንደዚህ አይነት በጣም ግን ያጓጓሽ ጊዜ የለም ማለት ያው ሴት ስለሆን ሰዎች አድቫንቴጅ ሊይዙ ይችላሉ ምናምን እንዲያርጊና እኔ እንዲያረጋለሁ የሚሉ ድርድሮችን ሊያቀርቡ የሚችሉ ሰዎች አሉ በሰው ደካማ ጎን የሚገቡና እንደዚህ ነገር ሳልገጠመሽም? በሰው እኔ አንድ ነገር እኔ ካልወሰንኩትና ካላሰብኩት አልጓጓም። እና በጣም ብዙ ሰው ይላል አሁን አሉ ያናዱኛል በጣም እንዲህ መኪና ውስጥ ይጠራሽ እና ነይ ነው የሚገዛሽ እና እንዲህ ከምትንከራተች ለምን እንዲህ ነው እና የሚል ሰው አለ እኮ። ባለትዳር እኮ ናቸው ደግሞ። እና እኔ ስቄ ነው የማልፈው እንዳልኩሽ። ወይ እኔ እኮ አግብቻለሁ አመሰግናለሁ፣ ወይ ደግሞ ደስተኛ ነኝ ባለኝ እና በአቋራጭ ደግሞ እንዲህ በማየው መልኩ ብር ማግኘት አልፈልግም እላቸዋለሁ። አስቸጋሪ ነው። እንደ ሴት በጣም ከባድ ነው። አስቸጋሪ ነው። ሰው በጣም አስቸጋሪ ነው። እንደ ሴት ካነሳ ነው አይቀር ምናልባት ብቻሽን መኖር ከጀመርሽ ህይወት መጋፈጥ ከጀመርሽ ስለቆየሽ ተመሳሳይ እንደዚህ አይነት የፍቅር ጥያቄዎች ወይ ያሳለፍሽው በህይወትሽ ምን አለ? የፍቅር ጥያቄ እኔ ሁሌም ዱዓ አደርጋለሁ አላህ ለሐራም ነገር የሚመኟት ሴት አታድርገኝ ብዬ ዱዓ አደርጋለሁ። እና ወንዶች እኔ ጋር አይደርሱም። በጣም ስነ ስርዓት ያለ ወንድ ነው ወይ እንዲህ ቀጥታ ዳይሬክት ለትዳር ይጠይቅሻል። እኔ ደግሞ እንትን ማስበው ነገር አለ። አይ ወይም ደግሞ ደስ አይሉኝም ሁሉ እኔ ወንድ ደስ አይሉኝም ሁሉም የገጠመሽ የደረሰብሽ ነገር አለ በልጅነትሽ? የለም የገጠመኝ እንደው ትንሽ አደጋ ራሱ ከተባለ በቃ እንዲህ በምሽት እየሄድኩኝ ይልሽ ብርጭቆ ጋር እንዲህ ታፍኜ ለ5 ቀን ድምፄ ተዘግቶ ነበር። ግን ምንም አልተደረኩም። ደስ የሚለው ስልኬን አልነበረም የሚፈልገው ልጁ ከመጀመሪያው ነገር እና መጥፎ ነገር ምን ቆይ እንዴት ምን አጋጥሞሽ? ብቻሽን ብቻዬን ወክ በጣም አደርጋለሁ። በጣም አብሰለስላለሁ። የቤተሰብ ጥያቄም ስለነበረብኝ አብሰለስላለሁ እና በጣም ወክ እወዳለሁ፣ ሄዳለሁ። ይህ ማለት ስራ አገኘሽ ወክ እያደረግሽ ነው? ጽዳቱን የጧት ነበርኩ እኔ ከሰዓት ፍሪ ነበርኩ እና ከሰዓት ወክ አደርጋለሁ እና ብርጭቆ ጋር ድል ያለ ብርጭቆ በቃ ወደ አዲስ ሰፈር መሄጃው ድል ያለ እዛ ጋር በጣም ወክ አደርጋለሁ ሁሌ እና በእንዲህ ከኋላ መቱ በጨለማ ነው በቃ ብርጭቆ ጨለማ ነው። በዛን ሰዓት መብራት የለውም እኮ ጨለማ ደስ ይልሻል ወክ ማድረግ? በጣም ነው ጨለማ ደስ የሚለኝ እስካሁንም ድረስ እና በዛ ወክ ሳረግ ነው የታፈንኩትኝ። ስልኬን እኮ አቀበልኩት፣ ስልክ ይዤ ነበር ግን ስልኬን አልፈለገውም። ምንድን የፈለገው እኔም አልገባኝም ነበር። ከዛ እንደዚህ ዋይ ብዬ ጮኩበት፣ ልሳኔ ከነ ዝግት ነው ያለው። ከዛ የሆነ መኪና ቆመ መጥቶና ልጁም ሄደ።
ባለመኪናውን ባለውለታዬ ነው እስካሁን ድረስ ባለውለታዬ ብዬ ነው ስልኩን ሴቭ ያደረኩት። እና ከዛ ውሃ ተሰጠኝ ነው። ግን ማውራት እንዴት ላውራው? ቆመ፣ ድምፄ ቆመና እስከ ዝም አልሽ? ዝም አልኩ። 5 ቀን 6 ቀን ምናምን ዝም አልኩ። መናገራችሁ ነበር? አልችልም ነበር። ድምፄ ለምን እንደሆነ አላውቅም፣ ዝግት አለ እዛው ጋር ምናምን ተዘጋ። እና መጥፎ አጋጣሚ ከተባለ እሱ ነው። ከዛ እንዴት ተረፍሽ? ልጁ ማለት ገባኝ። እንዴት ተርሽ ማለት እንዴት ዳንሽ? እየተከፈተ መጣ ድምፄ በጊዜ ሄደ። ራሱ እየተከፈተ ሕክምና ሄደሽ? አልሄድኩኝም። በራሱ ጊዜ መከፈት ጀመረ። እግዚአብሔር ያንን ባለመኪና እንደመላክ ባይልክልሽ ኖሮ እንደ ሴት ከባድ ነበረ። በጣም ከባድ ነበረ። ስልኩን ይዞ ሄደ ጥሎ? ሰዱም አልፈለገውም እኮ አየሽ፣ ስልክ አይደለም የሚፈለገው። እንደዛ መጥፎ ጊዜ ከተባለ እሱ እና ዘመድ ቤት በተቀመጥኩበት ጊዜ ፈታኝ ነበረ አይደለ? በቃ አይሆንም ነበር። ልጆችም ነበሯቸው ወንዶች፣ አስቸጋሪ ነበርና ከባድ ግን ምንም አልተፈጠረም። ጎበዝ ነበር፣ በጣም ብልጥ ነበር። እንዴት ለሌሎች እህቶቻችን ትምህርት እንዲሆን እንደዚህ አይነት ነገሮችን የምታልፊበት መንገድ እንዴት ነው? እኔ ልሽ በጣም አልስቅም ከወንዶች ጋር አልሳሳቅም። ከወንዶች ጋር ያለኝ ነገር በጣም በቃ የተያያዘ ነው። ጦርነት ነው ከወንዶች ጋር። እስቲ እንዲህ ግን ተግባቢ ነሽ ነው ምናምን ለሌላ ግን አሁን እዛ ቤት በነበርኩበት ሰዓት ሰው ካሌለ እኔ ራሴ እወጣለሁ። ገባሽ ወይ? እነሱ ይወጣሉ ወይ እኔ እወጣለሁ ወይ ሰው መኖር አለበት። ይሄ ማለት ገና ምልክት ምንም ሳታይ ገና ጥንቃቄ ነው ወይስ ምልክት አይተሽ? አይ ስነ ስርዓት አልነበራቸውም ልጆች፣ በጣም ስነ ስርዓት ያጡ ነበሩ። እና እንደውም እንዲወጣ የሚያደርጉኝ የእነሱ ሪያክሽን አይቼ ነው። ገና ከመጀመሪያው ነው የወጣሁት። እና ለዚህ ነገር ተፈጠረ ብሎ ወይ አልገባኝም ነበር ወይም ደግሞ ጉዱሌው ብዬ ነው ምናምን ብሎ በጣም ጥግ ድረስ ከመሄድ ልክ ያልሆነ ነገር ካየሽ ቶሎ እንደዛ ነው የምታደርጊው። ከባድ ነገር ካለ እነሱ ጊዜያቶች ናቸው። ብዙም የከበዱኝ ነገሮች አልነበሩም አልሐምዱሊላህ። ስለዚህ አሁን ለሚመጡልሽ የፍቅር ወይም የትዳር ጥያቄዎች ዝግጁ ነሽ? አይደለሁም ማለት ልሆን አልችልም። አይደለም ህልም አሉሽ? ህልሞች አሉኝ። እንዴት መሰለሽ? በቃ አንድ አላህ አግዞኝ እንደሚያግዘኝና እንደሚሳካ አውቃለሁ። አሁን በልጆቹ ነው ራሴን የፈተንኩትኝ። 3 ልጆች ነበር ላስተምርና ላስተዳድር ያሰብኩትኝ፣ ግን በሁለቱ ነው ራሴን የፈተንኩትና በቃ ቀስ እያልኩኝ እንዲሳካልኝ እንዴት መሰለሽ ቤተሰቡ ሙሉ ሰብስቤ፣ አሁን አባቴ ከ2 ልጆች ጋር አይደለ ያለው፣ እነሱም መተው እነዚህም ልጆች አንድ ላይ ሆነው እኔም ከሀሳብ ምን ሆኑ ማታ እስከምገባ ከመጨነቅ ነጃ ወጥቼ ገባሽ። ያን ያህል ኃላፊነት አይወድቅብኝም እና አባቴን መካደም ችዬ ሀጅና ዑምራ አስደርግ ያኔ ኢንሻአላህ እንጂ አሁን ላይ አይደለም። ገና ቤተሰቦቼ እንዴት አንከራተውና አይሆን ገባሽ። አባቴን ትንሽ ከማንከራተት አውጥቼው አሳርፌው ካድሜው በቃ እንደሚሆን ደግሞ ኢንሻአላህ። አዎ ኧረ በጣም እርግጠኛ ነኝ ኢንሻአላህ። አላህ ውስጤ እንደዛ አይነት ነገር ስለሚነግረኝ እና እሱን አድርጌ ታደርጊያለሽ። ምክንያቱም ገና ካሁኑ በዚህ በትንሹ ስራ እነዚህን 2 ህፃናት የመያዝ አቅሙ ካለሽ፣ ሞራሉ፣ ድፍረቱ፣ ቆራጥነቱ ካለሽ ከፍ እያልሽ ስቴጅ ደግሞ አይደለም የራስሽን ቤተሰቦች ለሌላ ሰው ልታፊ ትችያለሽ። ስለዚህ መጀመሪያ ያሰብሻቸው ነገሮች እግዚአብሔር ከረዳሽ በኋላ ደግሞ ወደ ራስሽ ህይወት መጪው ያኔ ነው ማለት ነው። እንዴት ወደ ሶሻል ሚዲያ መጣሽ? እንግዲህ ይሄን ስራ ከጀመርሽ ምን ያህል ጊዜ ሆነሽ? 6 ወር። በዚህ በ6 ወር ውስጥ ነው ሶሻል ሚዲያውን የከፈትሽው ወይስ አሁን በቅርብ ነው? በቅርብ ነው። አንድ ወር እኮ አልሞላውም። ሶሻል ሚዲያ አንድ ወር አልሞላውም። 2 ሳምንት ሞላ። 2 ሳምንት ዛሬ በጣም በትንሽ ገና ነው ማለት ነው። እንዴት መቅረጹን አሰብሽ? በቃ እንዴት ወደ ካሜራ በቃልሽ? እኔ አስቤው ነበር፣ ግን መሰለሽ ከእምነት ጋር የሚገናኝ መሰለኝ። ስለሽ ሃይማኖታችን እንዲህ ብዙ መቀራረጹን ስለማይፈቅደው እና ከሰዎች ናቸው በቃ ቪዲዮውም የመጀመሪያው ቪዲዮ ሳላስበው ነው የተቀረጸው። ፖስት ይደረግ እንዴት ሳላስበው ማለት? አላወኩም። የመጀመሪያው ቪዲዮ ሲቀረጽ የእውነት እየሸጥኩለት ነበር ለልጁ። እሺ። ከዛ ማውቀው ልጅ ነው የቀረጸው። በእርግጥ ቲክቶክ በጣም ጀመሪ ይለኝ ነበርና እሱ ቪዲዮውን ቀረጸው። ከሄድኩ በኋላ ማለት መሬማ እንዲህ አሳየኝ። እሺ ፖስት ይደረግ ይሄ
ጥሩ ነው ምናምን ቢያንስ ፎሎወርስ ከበዛልሽ ፕሮሞሽን ትሰሪያለሽ እንዲህ እኮ ሁሌ የለም ለውጥ አይደለም የምትፈልጊው ምናምን እሺ በቃ እሺ ምናምን ፖስት አደረገ ግን ያው እኔ መጀመሪያ ማስቢያለሁ ብሻለሁ ድፍረትና ዙሩን ያጣሽ ሃይማኖት አንፃር ነበርም ችግሬ ከሃይማኖት አንፃር ነበር ከዛ አንድ ስም ልጅ ምናምን አገኘው ሐራም እኮ አይደለም በሐራም ነገር አይደለም ቪዲዮ የሚሰራው ምናምን ከዛ እሺ ብዬ ፖስት ተደረገና በዛ መልኩ ነው የተጀመረው እና እንዴ ነበር የህዝቡ ምላሽ ጥሩ ነበር በጣም እንደ መጀመሪያ ቪዲዮ ምን ያህል ታያለሽ 150 የመጀመሪያው ምን አልሽ ያን ሁሉ ብዛት ቪው ማለት እንደታየሽ ስታይ ስለ ቲክቶክ ወይም ስለ ቪው እንትኑ ስላልነበረኝ ለኔ ኖርማል ነበር ከዛ ማቃቸው ሰዎች በቃ አንቺ ፈመሻ ቫይራል ወጣሻል ምትሉ ኖርማል ነበር የሚመስለኝ ገባሽ ምክንያቱም እኔ ምንም ዕውቀቱ የለኝም እና ሪዝኑንም አላውቀው ትርጉሙ ስለማላውቀው ምንም አልመሰለኝ ሳምንት በ3 ቀን 10,000 ስገባ 10,000 እኮ ገባሽ ፎሎወርስ ሲሉ እና 10,000 ምንድነው ምን አላስ ነው 10,000 ምን 10 3 ቀን እኮ ቲክቶክ ላይ አንድ አልፎ ዝም ብዬ ድንገት ምናምን ገባል ወይ በፊት ሳይ 10,000 ሲገባ ሴሌብሬት ነው ያደርጋሉና እንዴ ማክበር ነበረብኝ ማለት ኖርማል ነው እኮ ለኔ በ3 ቀን ስለገባው ለኔ ምን ለምደጉ ሰላም እንደዛ የሚደሳሰቱ ሲያከብሩ ነበር ኖርማል አንዴ ለካኔ ሰው በጣም ተተቀበለኝና አመሰግናለሁ ግን ያው ህዝቡን ከዛ በኋላ በደንብ ረታሽበት አዎ ፖስት ማድረግ ተጀመረ ከዛ በኋላ በስነ ስርዓት በደንብ ሰዎች በደንብ ሲገዙሽ ነይ ያሉ እየጠሩ ሲያበረታቱሽ እናያለን ቪዲዮ ላይ ያ የምር የዕለት ተዕለት ህይወትሽ ነው አዎ ያ የኔ ህይወቴ ነው ከዛ በኋላ ደግሞ ወደ ቭሎግም ገባሽ ቭሎግ አንድ ቭሎግ ሰራሽ እህቶችን በተለይ ትልቋ እህት ወንድሞችሽ ግን ትልቋ እህትሽ እንዴት ነው ትረዳሻለሽ ታወራላችሁ ባላችሁ አሁን በዚህ ቆይታ 6 ወር ሆናችሁ አብራችሁ መኖር ከጀመራችሁ እንዴት ነው ከሷ ጋር ያለሽ መግባባት እንዴ ታስረጃታለሽ ታወራታለሽ ስለ ህይወቱና እንዴት ነው አዎ እናወራለን ከሷ ጋር እናወራለን ባባዬ ብዙም አይገባውም ከሷ ጋር ይልሻውን አሞኝ ገብቼ ከሆነ በቃ እነሱ ፊታውን ይልሽ ማልቀስ ምናምን አይደል እነሱ ድክመትን ከኔ እንዳይማሩ ምናምን ናትሳዝቺ ካለቀስኩኝ ታለቅሳለች ወይ ላለቅስ የምችለው ግን አሟቸው ከሆነ እና እሷ በጣም ነው የምታለቅሰው ማሚ እኔ እኮ አንቺ ስታለቅሽ አልፈልግም ማሚ ነው የሚልሽ በህይወትሽ ያየሽው በጣም ትልቁ ከባድ ፈተና በዚህ አጭር ጊዜ በ20 ዓመትሽ ምንድን ነው እንትን ነው እኔ የሚመጡትን ነገሮች እንዴት መሰለሽ የምረዳቸው ፈተና ናቸው ስለዚህ እንደ ማልቀስ አልፈልግና አታልቅሽ ስለ ልጆቹ ሳወራ አለቅሳለሁ ለምን ከፍቅር አንፃር ወይስ ምን አጋጥሞሽ ያውቃል በእነሱ ጉዳይ ምንም እኔ በልጆቹ ጉዳይ በልጆቹ ጉዳይ ይታመማሉ በቃ ትልቁ ችግር ውስጥ ነበር ህመማቸው ምንድን ነው እራስ ምታስ እኔም ልጅ ያለው ነገር ታመም ነበር እያደኩ ስመጣ ነው እንጂ ታውኝ ይሄ መፍትሄ ሊገኝለት ያልቻለው ራስ ምታት አለባቸው እኔም ነበረብኝ እስከ 13 ዓመት ድረስ ታመም ነበርና ከኛ ሄዶባቸው ነው መሰለኝ በጣም ነው የሚታመሙትና በጣም ኃይለኛ ራስ ምታት ነውና አሁን ገብቼ ማረፍ ፈልጌ ሲጀመር ምተኛው 6 ሰዓት 5 ሰዓት ነው ማረፍ ፈልገሽ አታርፊም በቃ ማሚ ተነሺ ማሚ እንደዚህ ማሚ እንደዛ ስታመሙ ውሃ እንትን እያልሽ ማቀዝቀዝ አለ እና እሱ ነገር ትንሽ ከባድ ነው ግን ሌሎች የሚያጋጥሙኝ ነገሮች እንዴት መሰለሽ የምረዳቸው ዱንያ ላይ ፈተና አለ እና ግዴታ ነው በቃ መግጠምም አለበት ምናምን እንደዛ ስለምረዳው ከባድ ነው እያልኩ ምናምን አላማርም ብቸኝነት ተሰምቶሽ አጠገብሽ እናት አባት አለመኖሩ የምታማክሪ ወንድም እህት አለመኖሩ ከፍቶሽ በቃ ውይ ያልሽበት አጋጣሚ የለም በእነዚህ ጊዜዎች አለ በፊት ላይ እንዴት ጥንቅር ሳለን በፊት በቃ ልጅ ወይ አሁን ራሴን ከቻልኩ በኋላ እንኳን ነው በጣም እየጠነከርኩ ነው የመጣሁትና አልልም በፊት ነበር አሁን እንዴት መሰለሽ የምኖርባቸው ሰዎች እናትና ልጆች አሉ እና የሚሰጣጡት ፍቅር ምናምን በጣም ይጎዳኝ ነበር እና እሱ ሌላ በጣም ነሱ ስታይ ምን ይሰማሻል
በመሀልማ ወደ ጥላቻ ተቀየረብኝ መሰለኝ። የእውነት መጥላት ጀመርኩ። እናትና ልጅ ሳይሆን አያስደስተኝም እና እድር ነበር። እያደግኩ ስመጣ መታው ጀመርኩ እንጂ እነሱም ምን መሰለሽ በቃ አንዳንድ ሰው ይሰማዋል አይልሽም እና በጣም በእነሱ በሚያደርጉት ነገር እንደዚህ ነበር አይደለ እንደዚህ ባይሆን ምናምን ጥያቄ ይጠይቅ ነበር። በቃ ከባዱ ጊዜ እዛ ጋር ወይ በጣም ከባዱ ግን ምን መሰለሽ ልጅ ያለው እናቴ እኮ ትመጣለች ያልኩኝ በር ማየት ነበር ከባዱ። እና ይሄ ማለት ዘመዶች ጋር አሁን ላይ ነው የገባኝ። ዘመዶች ጋር ያልሽ የነበረ ጊዜ ነው አባትሽ ጋር? አባቴም ጋር በ8 ዓመት የሚያለሁኝ ምናምን ትመጣለች እኮ ያልኩ ጠብቅ ነበር እና እሱ ትንሽ ከባድ ነበር። እና ብቸኝነት ግን የሚሰማኝ ሰዎቹ ጋር በነበርኩበት ጊዜ ነው። እና ብዙቱ አባቴን የምናፈቁ ቃል ገብቼለት ነበር አባቴም እናቴም አንተ ነህ ብዬ እና እሱ ነበር ከባድ። ሌላው ትምህርትሽን የመቀጠል ሀሳብ ፕላን የለሽም? አሁን ላይ እድሜ እንደሄደ ነው የሚሰማኝና 20 ዓመትሽ ዋገኛ የእውነት ትምህርት እወዳለሁ በጣም እና ለዛም ነው ልጆቹ በጣም እንዲማሩ የፈለኩትኝ። ትምህርት እኔ በጣም እየፈለኩኝ ስለሆነ ያቆምኩትኝ። እዚህም ስመጣም እነዚህ ሰዎችም ጋር እያለሁኝ በጣም መማር ፈልግ ነበር፣ ግን ልጅ ስለነበር ነገ ዛሬ ትማሪ ይችላሉ እያታለሉ ምናምን ሳልማር ቀረሁ። 8 ላይ ትምህርት የቆመ አሁን ላይ ያው መማር ብፈልግም አሁን ያው እንደምታውቂው ልጆቹን ማኖር ቤተሰብ ማስተካከል አለብኝ። ቤተሰቡን በተለይ እንዲህ ማቀፍ አለብኝ። ገባሽ? ማስተካከል አንድ ማድረግ እሱን ማድረግ አለብኝ። ከዚህ በኋላ በምንድን ነው እንትን የምንልሽ? ከዚህ ማስቲካ መስራቱን ወደ ምን ማሳደግ ትፈልጊያለሽ? ምንድን ነው ከዚህ በኋላ የሚታዩሽ ባረጋቸው ብለሽ የምትመኛቸው ነገሮች? ባረጋቸው ብዬ የምመኛቸው ነገሮች እንዳልኩሽ ይኸውልሽ ፍላጎቴ ሁሉ ተሳክቶልኝ ሰርቼ አድጌ የእውነት ትንሽ አቅም እኮ ነው የሚያስፈልገኝ። ትንሽ አቅም ቢኖረኝ የመጀመሪያው ስራ ቤተሰቡን አንድ ማድረግ ነው። ማለትም አሁን አባዬ ከነ ልጆቹ መጥቶ እዚህ አንድ ላይ ቢሆኑ እነዛም ቢማሩ እየተማሩ አይደለም እነዛም እና አንደኛዋ ትልቅ ነች 16 ነች፣ አንደኛው ግን 12 ነች። አሁን ዘንድሮ 12 ዓመቷ ነው እና ሁለቱም ቢማሩ ከዛ እኔ አሁን እነዚህ ትንሽ አይደሉ 8 ዓመት 6 ዓመት ስለሆኑ እኔ ወይ አሁን መሰለሽ የሆነ ነገር ሁኜ ግን ብቀር እነዚህ ልጆች ምንድን ነው የሚሆኑት ስለምን የሆነ ሰው ቢኖር ወይ አባታቸው ቢኖር አልጨነቅም። እናም ደግሞ ምን አስባለሁ መሰለሽ አባታቸው ከሌለ ወይ የሆነ ትልቅ ሰው ከሌለ ልጅ ማደግ እንዳለበት አይነት ስነስርዓት ሰጥቼ አላሳድጋቸውም። ተረዳሽኝ? ስነስርዓት ይዘው ሊያድጉ ይችላሉ። ስርዓታቸው ግን በጣም ደስ ይላል። በጣም ስርዓት እኮ አላቸው። በአባታቸው ዱዓ ነው ስርዓት የያዙትኝ። በጣም አዳብ አላቸው። ግን ይሄ በቃ በጣም ታንጸው ሊያድጉ ይችላሉ። አሁን አባታቸው ቢኖር ግን ድነል ኢስላምን ይዘው እንዲያድጉ ያደርጋቸዋል። ማለትም እንዴት ታንጸው በእምነታቸውም በምንም ማደግ እንዳለባቸው ያስተምራቸዋል። እኔ ትንሽ ነገር እንኳን ባቅ ራሱ ከኖርኩት ነገር ጊዜ የለኝም። እመጣለሁ ማታ 2 ሰዓት ምናምን ኢሻ እስከምሰግድ የሆነ ነገር የሆነ ሰዓቱ የሆነ ነገር ከሰል እስከማቀጣጥል 3 ሰዓት ይሆናል። ከዛ እራቱን አይቶሉ እየሰርች 4 ሰዓት ይሆናል ይተኛሉ። ከዛ እሱን የሆነ ነገር አድርጌ ደግሞ ለነገ ምሳ እስከምሰራ 5 ሰዓት ምናምን ይሆናል። ምን ሰዓትም አላገኛቸውም። እሁድ ልብስ ማጠብ፣ ሻወር እነሱ ማስወሰድ፣ ቤት ማጽዳት ምናምን ለራሴ ታይም የለኝም እና ለነሱም ይልሽ ጊዜ በጣም ስለሌለኝ ብዙ ነገር ጎሏቸው ያድጋሉ እና ከብቸኝነትም ይወጡ ነበር አባታቸው ቢኖር። ልጆቹ እነዛ ትልልቅ ስለሆኑ አሪፍ ነው። ብቻ ዱዓዬ እሱ ነው። ቤተሰቡን አንድ ማድረግ ተረድተሽኛል። እኔም ከሀሳብ ነጃ መውጣት በቃ እንዲህ ምን ሆኑ ይሆናል ምናምን በጣም ነው ደስተኛ መሆኑ እኮ ይኸውልሽ እነሱን ሳስብ ቀኔ ሁሉ አሁን ደስ ብሎኝ ካሉ አልኩኝ በጣም ደክሞኝ ማታ ስለነሱ ሳስብ እኮ ደስተኛ እሆናለሁ። አልሐምዱሊላህ እንደው እነሱን ስለሰጠኝ። ግን ምን መሰለሽ በጣም ነው የምጨነቀውና ያ ትክክል አይደለም። የሆነ ሰው ትልቅ ሰው ቢኖር ልጅ መሆናቸው እኮ ነው ራሳቸውን ጥሎ መውጣቱ ራሳቸውን መጠበቃቸው ነው። ምን የሆነ ነገር ቢሆን አሁን ብታመም ሁሉም ነገር ይቀራል። ከዛ የሆነ ነገር ቢሆን አላህ ይጠብቀናል አውቃለሁ። ግን በቃ ማሰባቸውን አይቀርም አይደለም እና ያው
ቤተሰብ አንድ ቢሆን ግን ያልጨነቅም ያንስ ከሀሳብ እግዚአብሔር እንዳያርጋችሁ። የማስቲካ ማዞር ስራሽንስ ወደ ምን ማሳደግ ትፈልጊያለሽ? ወይም ማስቲካ ማዞሩንም ባይሆን እድሉን ባገኝ ወይም እንደዚህ ቢሆን እኔ እኮ መሪማ መስራት የምፈልገው ይሄን ነው፣ እዚህ ላይ ጎበዝ ነኝ፣ ብቻ ራሴን እንደዚህ እያደረኩ በስራ ማግኘት ፈልጋለሁ የምትይው ምንድን ነው? ሴልስ ላይ ልጅ ጎበዝ ነኝ እና የራሴ እንትን አሁን ለምሳሌ መስራት ፈልገው የልጆች አልባሳት ላይ ሱቅ ከፍቼ ምናምን እንደዛ አይነት ስራ ብሰራ ደስ ይለኛል። ማስቲካውን የእውነት ወደ ሱቅ ጥሩ እኮ ነው፣ ግን እኔ ስነይት ትልቅ ነገር ነው ምነይተው ማለትም ስፈልግ ካለ ወይ ትጠይቀው ትልቅ ነገር ነው እና ጌታዬ አሁን ችርቻሮ ሱቅ ምናምን ጥሩ እኮ ነው፣ ግን እንደዛ አይደለም። ይሄ ትልቅ ነገር ነው የምነይተው ሰርቼ እንደማደርገው በሰፊው እሱ ለሚሰጠው አንቺ ምን ቆጥበሽ አስነየተሽ እና እንደሚሰጠኝም ደግሞ እንደሚሆንም ወላሂ ኢንሻአላህ አላህ እንደሚያሳካልኝ አውቃለሁ። እና በቃ ይሄ ነው የልጆች አልባሳት ላይ ብሰራ። የልጆች አልባሳት ለመረጥሽ እወዳለሁ እና በደንብ ያሰራል አስባለሁ። ስለዚህ ልጆች አልባሳት የራስሽ ንግድ ቢኖርሽ በደንብ አቀላጥፈሽ የመሸጥም የመስራትም አቅሙም በደንብ ፓሽኑም አለሽ። ሴልስነት ኤግዚቢሽንም ምናምን በቃ ደህና ነኝ። ሴልስነት ስለሰራው በደንብ ሴልስነት ላይ ደህና ነኝ። እስካሁን የምሰራባቸው ሰዎች ኮሜንት በጣም ደህና ነኝ። ሴልስነት ላይ ደህና ነኝ እና እንደዛ ምሳሌ ደስ ይለኛል። በጣም አሪፍ ደግሞ እንደምታሳኪው 100% እርግጠኛ ነኝ። ድጋሚ የምንገናኘው በዛ ነው። እሺ ቆንጆ ቆይታ አድርገናል። እንኳን አገኘሁሽ፣ እንኳን መጣን። ጥንካሬሽን ከጀርባሽ ያለውን ምናልባት በየመንገዱ እያስቆሙ እንዴት ግን አንቺ እንደዚህ ስራ ስራልሽ እያሉ ለሚጠይቁሽ ሰዎችም ስራን ያቀለልኩልሽ ብዬ አስባለሁ። ዛሬ በእይታ ቲቪ እየገቡ ከዚህ በኋላ ሲጠይቁሽ እይታ ቲቪ ነው ማለት ትችያለሽ። በጣም እኮ አድካሚ ነው እነሱ ስላልተረዱት ነው አይደለ? ከእቃ መያዙ ጋር ከፀሐዩ ጋር እንደገና ደግሞ ስለ ራስ ህይወት ላገኘሽ ሰው ሁሉ እዚህ ጋር የቆምኩት በዚህ ምክንያት ነው እያሉ ማስረዳት በጣም ነው የሚያደርገው። በጣም ከባድ ነው። ስለዚህ ከዚህ በኋላ እይታ ቲቪ እየገቡ ይዩ። መጨረሻ ላይ ምን ማለት ትፈልጊያለሽ? ስለመጣሽ እኔ ከልብ አመሰግናለሁ። አንቺ ግን እዚህ ድረስ ከመጣሁ አይቀር ብለሽ ምናልባት ደግሞ እንዲያግዙሽ የምትፈልጊያቸው ካሉ አካውንትሽን መናገር ትችያለሽ። በስልክ እንዲያገኙሽ መናገር ትችያለሽ። ማመስገን ትፈልጊው ሰው ካለ ማመስገን ትችያለሽ። ማስተላለፍ የምትፈልጊው መልዕክት ካለ መልዕክት ማስተላለፍ ትችያለሽ። እኔ እንትን ማስተላለፍ ፈልገው ይልሽ ሀድሬ ሁሉ ተሳክቶልኝ ቤተሰቤን መሰብሰብ እንድችል ዱዓ አድርጉልኝ ነው የምለው። ሌላ አመሰግናለሁ እናንተ ስለጋበዛችሁኝ። እሺ እኛም ከልብ እናመሰግናለን። ከስራ ሰዓትሽ ቀንሰሽ አብረሽኝ ስለመጣሽ እና ቆንጆ ቆይታ ስላደረግን ከልብ አመሰግናለሁ። ህልምሽ ተሳክቶ የነየትሽው ዱዓሽ ሆኖልሽ ድጋሚ በምስጋና ከፍ ባለ ቦታ እንድንገናኝ ምኞቴ ነው። እሺ እንግዲህ ወደ ኢታ ቲቪ ቤተሰቦቻችን በዛሬው በኢታ ሾው እንግዳችን ከዚች እንግዲህ መልከ ግቡጎ ጠንካራ ወጣት ልጅ ጋር የነበረ የቆንጆ ቆይታ ይሄንን ይመስላል። ካለፈችባቸው ነገሮች አሁንም ካለችበት ሁኔታ ኃላፊነት የሚሰማት ጠንካራ ወጣት ሴት ስለሆነች ከሷ ብዙ ነገር እንደምትማሩ እናንተም ደግሞ በሞራልም በሀሳብም እንደምታገዟት ከጎኗ እንደምትሆኑ ተስፋ አደርጋለሁኝ። እሷን ማግኘት የምትፈልጉ የቲክቶክ አካውንትሽ ማን ይላል? መሪም ብላችሁ በቲክቶክ አካውንቷ ደግሞ እየገባችሁ ልታገኛት ትችላላችሁ። እስካሁን አብሬያችሁ የቆየሁት ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።